ይህ መልእክት የሚተላለፈው ከአራታይና ማህበረሰብ ነው። የዛሬው መልእክታችን አጠር ያለች ነች። በመጀመሪያ ለኃያሉ አምላክ ለደም መላሽ ለምንተስኖት ምስጋና እናቀርባለን። ለጠበቃችን፣ ለዳኛችን፣ ለፍትሃዊ ዳኛ ለኃያሉ አምላክ ምስጋና እናቀርባለን። ይህንን ምስጋና ካቀረብን በኋላ አንድ ነገር ነው ትዝ ያለን። ጠዋት ላይ የሆነ አንድ ቦታ እየሄድን እያለን ስማችንን የሚያነሳ የኃይሎቻችን መልእክት አመጡልን። ወደ ስቶሩ ከመድረሳችን በፊት ስማችን ያነሳ ወይም ስማችን ለሌላ ሰው ማለት when they have conversation between two people ኃይሎቻችን መልእክቱን አደረሱልን። ከዛ እዛ ስቶር ስንገባ በትክክልም ያ ኮንቨርሴሽን ምን እንደነበረ አገኘ ነው እዛ ውስጥ። ምክንያቱም ከውጭ ሆነን መልእክቱ እንደደረሰን ልክ እንበልና አንድ ሰው ስልክ ደወለ እንበለ ወደ አንድ ቦታ እና እንበልና ይህ ሰው እየመጣ ነው ወደዛ አይነት ነገር ወይ ስምህን ያነሳ ሰው ይኖራል እንበል። ልክ በዛ አይነት መልኩ ነው። እዛ አይነት መልኩ ነው። ፈጣሪ ኃያል ነው። ይህንን ጸጋ የሰጠን ዝም ብሎ አይደለም። እና ስማችን ልክ ሲነሳ ስማችን ያነሳበት በሰዓቱ እኛ ወደ ስቶር እየሄድን ነበርን። እዛ ስቶር ውስጥ ያገኘነው ለምን እንደተነሳ እንደነበረ እዛው ከስቶሩ ሰራተኞቹ እዛው አካባቢ ያገኘነው ማለት ነው። እዛው አካባቢ ያገኘነው እና መልእክት ያው ላክን። ምን የሚል መልእክት ላክን? እንዲሁ ለማሳወቅ ያክል ነው። አዘለም አቀፈም ያው ተሸከመ ነው በሚለው ማለት ነው። አዘለም አቀፈም ያው ተሸከመ ነው በሚለው። አሁን ደግሞ አንድ ስቶር ገብተን ነበርና ፓርክ አድርገን መኪናውን አንድ ስቶር ገብተን ስቶር ውስጥ እያለን ስማችን የሚያነሳ ሰው እና ደረሰን፣ መልእክቱ ደረሰን። እዛው ረስናል። አንድ የከተማ ፖሊስ መኪና አቁሟል። ከዛ ነው ወይ ብለን ጠየቅን። ኃይሎቻችን ስማችን የሚያነሳው እዚህ አካባቢ እንደሆነና በአንድም ሆነ በሌላ መንገዱ ያ ገባቸው። ከዛ ስንወጣ ትኬት የሚሰጠው ሰው መኪናው ወደ ማዶ አቁሞ ወደዚህ ጋር መጥቷል እና ለመኪናችን ትኬት እየሰጠን ማለት ነው። ትዝ ይለናል ባለፈው ዕለት ጥቂት ወራቶች በፊት አንድ ሰው ትኬት ሰጠንና ምክንያቱም ከሱ በፊት ፖሊሶች ወይም አንደርከቨር ኤጀንቶች በዛ አካባቢ ሳልፉ ነበርና ትኬቱ የ20 ብር አካባቢ ነው ቢሆን ይመስለናል። በእርግጥ ያቆምንበት ቦታ ትኬት የሚሰጥበት ነው። ቢሆንም ግን እኛ አንድ ጥያቄ የጠየቅነው ይህ ነገር ከግብር ከፋዩ ገንዘብ ከሚከፈለው ደሞዙ ከሚከፈለው ሰው ጋር እንዳይገናኛል። ምክንያቱም ልናሳልፍ ነበርና ነው። ያሳለፍነውም ዋጋው የንብረት ብቻ ሳይሆን የህይወትም ዋጋ ነው ያስከፈለው። ያን ጊዜ የንብረት ብቻ ሳይሆን የህይወትም ዋጋ አስከፈለ እና በዛን ጊዜ ያ ዋጋ ሲከፈል ማለት ነው። ያ ዋጋ ሲከፈል ፈጣሪ ብዙ አልጠበቅም። እንደውም አንድ ሳምንት ነው ምናምን ብር የሰጠነው ወዳው ነው የተከፈለው። ወዳው ይህ ዲዛይን ነገር ስንናገር አንድ ነገር ሊገባችሁ የሚገባው ነገር በሐሰት ዋጋ አይከፈልም። በሐሰት ዋጋ አይከፈልም። ብዙ ሰዎች አጋጣሚ ነው ይሄ አክሲደንት ነው ምናምን ነው ይላሉ። እኛ ግን እንደዛ አይደለም። ኃይሎቻችንን ስናሰማራ ስራውን ይሰራሉ እና እዚህ ደግሞ እንግዲህ ባለፈው ትንሽ ቆየት ብሏል። የስቴት ትሩፐር ነው ምናምን የሚባል ነገር ነው ትኬት ሰጠን። ከዛ በፊት እና ትንሽ ጊዜ ውስጣችን ደስ አላለው ሰውየው። ከአሁን በፊትም አንድ የሆነ ትኬት ሲሰጠን በቴንት ዊንዶ ብለው እዛ በኋላ እኛ መንገድ ላይ ስናይ ቴንት ዊንዶ ብቻ ሳይሆን ቴንት ውድ ይሻል ያላቸው ሁሉ ሲሄዱ አየንና ይሄኛው ደግሞ ሞባይል ይዛል አልሳያስክም በሚል ነገር ነው የሰጠን። እኛ ግን ለፈጣሪ ሰጠ ነው። ስቴቱ ከፈለ። ምክንያቱም ያ ስቴት ትሩፐር ነበርና ስቴቱ ከፈለ። ስቴቱ ዋጋ ከፈለ። ስቴቱ ስንል ይሄ ስቴት ማለት ነው ያለንበት ማለት ነው። ከፈለ። በሁለት ዋጋ ነው የከፈለው። ሁለት ዋጋ ነው። ይሄንን ዋጋ ሲከፈል እኛ
በስቴቱ ላይ እጃችንን ስናነሳ ይሄ ለሶስተኛ ጊዜ ነበርና እንዳውም ሁለተኛውን ከመጣ በኋላ በእኛ አካባቢ ስለመጣ ፈጣሪን ለምነን አስቀየስን። መንገዱንም ብቻ ማስቀየስ ብቻ ሳይሆን አቆም ነው። ምክንያቱም አንዳንድ ጊዜ ለኃጢአተኛ የመጣ ለጻድቃን ይተርፋል ይባላል። ለኃጢአተኛ የመጣ ለጻድቃን ይተርፋል ስለሚባል ወዲያውኑ ነገሮችን አስቀየስን። በሌላ በኩል ሲሆን በእኛ በኩል ያለው ግን ሰላም ሆነ ማለት ነው። አሁን ደግሞ ይሄኛው ትኬት የተሰጠን እኛ ትኬት ለምን ተሰጠን አይደለም፣ ምንም ችግር የለም ትኬት መሰጠቱ። ግን በአንድም ሆነ በሌላ መንገዱ ከግብር ከፋዩ ገንዘብ ደሞዝ ከሚከፈለው ጋር የተገናኘ ጥላቻ ወይም በማንነት ወይም ስርዓትን ባልጠበቀ መልኩ ወይም ደግሞ ሰዎች ደውለው አንተን ሊያስጠቁሩ ወይም ሊያስጎዱህ ሞክረው ከሆነ በዛ ፕሮሰስ ውስጥ ካለ እንግዲህ ስቴቱ አሁን ወይም ሲቲው ይጠብቃል ማለት ነው። ይሄ ሲቲው ስለሆነ ሲቲውም ስቴቱም ሊጠብቁ ይችላሉ። ምክንያቱም ሲቲው ስቴት ውስጥ ነው ያለው። ያን ጊዜ ግን እኛ በሲቲው ላይ አላመጣንም፣ በስቴቱ ላይ ያመጣ ነው። ምክንያቱም በቀጥታ የሚያገናኘው ከስቴቱ እንጂ ከሲቲው ጋር አልነበረም። ያ እና ሌላውም አንድ ጊዜም ትዝ ይለናል ለሲቲው ያመጣ ነው። ትንሽ ዋጋ ከፈሉ። አንዳንድ ጊዜ የ2 ብር ዶሮ የ10 ብር ገመድ ይዛ ጠፋች ይላል የኛ ሀገር ሰው። የ2 ብር ዶሮ የ10 ብር ገመድ ይዛ ጠፋች ይላል። እና ምን ለማለት ነው? ይህ የተሰጠን ትኬት ከግብር ከፋዩ ገንዘብ ደሞዝ ከሚከፈለው ጋር የተገናኘ ማለት ሰው ደውሎ ለእኛ ትኬት እንድትሰጠን ሰው ደውሎ ለእኛ እንደዚህ ከሆነ they have to expect ሌላ አይደለም። we will make it specific ለስቴቱ ነው። ለስቴቱ ይመጣል፣ ለሲቲውም ይመጣል፣ ለስቴቱም ይመጣል። የዋጋው አይነት እንግዲህ አሁን የፕራይስ የሚከፈለው ዋጋ አይነት አይ ዶንት ኖ፣ ግን እኛ በእኛ ግምት እንትን ነው የሚሆነው፣ ተፈጥሮ ነው የምናሰማራው ተፈጥሮ ነው። እና ሁልጊዜም ቢሆን መጠንቀቅ አለብን ማለት ሰዎችን አንዳንድ ጊዜ እኛ ውጭ ተናደን ወደ ቤት ስንገባ እንጸልያለን ብለን እናስተላልፋለን ብለን እንልና ማስተላልፉን እንተወዋለን። የምንተወው ህመሙ ሳይሰማን ቀርቶ አይደለም፣ ግን በአንድም ሆነ በሌላ መንገዱ የሚጎዳው ሌላ ሰው ነው፣ የሚጎዳው ሌላ ህዝብ ነው፣ የሚጎዳው ሌላ አካል ነው። ለዚህ ነው ባለፈው ትንሽ በጣም ስለተጎዳን ጉዳቱ ደግሞ ለአንድ ሳምንት ያክልኛ ስራ ስላልሰራን ገንዘብ ስላላገኘን ለፈጣሪ ያቀረብን። ከአንድ ቀን በፊት የደረሰውን ውድመት እናውቃለን። ምክንያቱም ኦልሬዲ ነገርናቸው፣ ይሄ ነገር እየመጣ ነው። that means you have to prepare for the biggest disaster አልናቸው። what happened is we all know ለዚህ ነው የ2 ብር ዶሮ የ10 ብር ገመድ ይዛ ጠፋ ይችላል። እኛ ሀገር ሰው የ2 ብር ዶሮ የ10 ብር ገመድ ይዛ ጠፋ ይችላል። ምክንያቱም ይሄ ነው። እና ሁሌ ቅጣት እናመጣለን ስንል ያላጠፋችሁትን ነገር አትቀጡ፣ መመኑን አትቀጡ። ግን ጥፋት ሲኖር ሁሌም ቢሆን እንደዛ ነው። እኛ ትንሽ አዘን፣ ውስጣችን ተሰማን። ያጣነው ነገር ብዙ ነበር። ከ2023 ኦክቶበር በኋላ ብዙ ነው ያጣነው። እናንተ ያጣችሁት ደግሞ በቢሊየን ደረጃ ነው። እኛ ምናልባች ግማሽ ሚሊዮን እንኳን አይሆንም፣ ወይም ሩብ ሚሊዮንም አይሆንም። ግን እናንተ ያጣችሁት ብዙ ነው። ስለዚህ ባለፈው ከ2 ቀን በፊት እርግጠኛ ነኝ ከ2 ቀን በፊት የጸለይነው ጸሎት ያስተላለፍነው ለፈጣሪያችን የመጣላችሁ ቅጣቱ ወዳው ነበር። ምክንያቱም ኃያሉን አምላክ ምንድን ያልነው? አንተ ጠበቃችን ነህ፣ ለአንተ አስተላለፍነው አልነው። ዳኛው ምስክር አይሻም ነበርና ያሳለፈው ቅጣት በጣም በሚያሳዝን ሁኔታ ብዙ ዋጋ ነው ያስከፈለው። እና ሁሌም ቢሆን መጠንቀቅ አለብን። ወደ እኛ ስትመጡ የሚከፈለው ዋጋ ከፍተኛ ነው። ይሄ ማለት ግን እናንተ በትክክለኛው መንገድ ሆናችሁ እኛ ለሕግ አንታዘዝም ማለት አይደለም ነው። ምክንያቱም ኢየሱስ ክርስቶስ ምን ይላል? አንዴ እንደዚህ ሲል ሰማነው፣ መጽሐፍ ቅዱስ ውስጥ ነው ይሁን በታሪክ ስንሰማ ምን ይላል? የጌታን ለጌታ ስጡ፣
የቄሳርንም ለቄሳር ስጡ ይላል። ቄሳር ማለት በዛ በጊዜው የነበረ ንጉስ ነው። የጌታን ለጌታ የቄሳርን ለቄሳር። ያ ማለት ምንድነው? ባለው ስርዓት ባለው ህግ ሁሌም ቢሆን መተዳደር አለባችሁ ማለት ሁሌም ቢሆን ማክበር አለባችሁ ማለት ነው። የፈጣሪ ባሪያ ብንሆንም ህግ እንጥሳለን ማለት አይደለም። ኖ ህጉ ግን ህግን ጥሶ ሲመጣብን you have to prepare yourself for the biggest disaster. That's all what we can say. አሁን እኛ እጃችን የምናነሳው ነገ ሐሙስ ስለሆነ ማለት ነው። አሁን እጃችን የምናነሳው ምናልባት የትኬቱ 20 ብር ወይ 40 ብር ሊሆን ይችላል። it's okay ምንም ችግር የለውም። ግን የሚከፈለው ዋጋ የዚህን 1000 እጥፍ ነው። 100 አይደለም ነው 1000 እጥፍ ነው። ምናልባት 10000 እጥፍ ሊሆን ይችላል። we will see but one way or another it will be paid. ምክንያቱም እኛ ሁሉ ጊዜ እንደዚህ የምንለው በየቦታው የሚከታተሉን ሰዎችም አንዳንድ ጊዜ ጆሮ ጠቢ ነው የምትላቸው ደህንነቶች እንደዛ ነው። ማዕረጋችንን አያውቁትም። እኛ ለሀገሪቱ ምን አይነት ጥቅም ልናመጣ እንደምንችል ስለማያውቁት እኛን ይጎዳሉ። እኛ ደግሞ ጥቅም ከማምጣት ይልቅ ጉዳትን እናመጣባቸዋለን። ከጥቅሙ ይልቅ ጉዳትን እናመጣባቸዋለን። ጉዳትን እናመጣለን። ለምሳሌ እንበልና አንድ ሰው እባብ ያረባል እንበል። እባብ he have a snake farm እባብ ነው ያረባል እንበል። ይህ እባብ የሚያረባው ሰውዬ ምንድነው የምትሰራበት ሲለው አይ እባቦቹ የማረባቸው እባቦቹ ጥቅማቸው ብዙ ነው ይላል። ከጥቅማቸው አንዳንዱ መርዛቸው ለመድኃኒትነት እንፈልገዋለን ይላል። ለመድኃኒትነት መርዛቸውን እንፈልገዋለን። that's why he is farming መርዛቸውን ለመድኃኒትነት እንፈልገዋለን። ስጋቸው ለእንደዚህ ቆዳቸው ለዚህ ይሆናል እንደዚህ ብሎ ያስረዳል። ይህ ሰው a farmer of a snake። ሌላው ደግሞ ከእባብ ይሸሻል፣ ከእባብ ይሮጣል። ለምንድነው ብለህ ስትጠይቀው ምክንያቱም ይናደፋል፣ ከተናደፈ ይገልሃል። እነዚህ ሁለቱ ሰዎች የሚኖሩት በአንድ መሬት ላይ ነው። ሁለቱም ሰዎች ናቸው። አንዱ እባብን ሲያረባ ለመልካም ነገር መርዙን ለጥሩ ነገር ሲጠቀምበት፣ ሌላው ደግሞ እባብን አይቶ ይሸሽቶ ይሮጣል። ያ ማለት እንዳይነደፍ ማለት ነው። ያ ማለት ተነርፎ እንዳይሞት ማለት ነው። እንዳይገለው ማለት ነው። እንዳይገለው። የኛም ነገር እንደዚህ ነው። የወልዮች ነገር እንደዚህ ነው። ለቹዝን ሲባል በመልካም ነገሮችን ስናይ ፈጣሪን ለምነን ብዙ ነገሮችን እናስቆማለን። የሚመጡ ነገሮችን እናስቆማለን። የመጡትን ነገሮች እናስቆማለን። አንዳንዶቹን መንገድ እናስቀይሳለን። ምክንያቱም ብዙዎቹ ነገሮች ተፈጣሪዎች ናቸው። በመጥፎ ነገሮች ስንመጣ ደግሞ ልክ እንደዛ እባብ ማለት ነው። እጃችንን እናነሳና መዓትና መቅሰፍት እናመጣለን ማለት ነው። ከዛ በኋላ ያው የሚከፈለው ዋጋ ከፍተኛ ነው። ምን ያደርጋል? ባይሆን ደስ ይለን ነበር። It's always the truth is painful. The truth is always painful. The reason is it's painful than the reality. Maybe the reality is just already past, but the truth is always left and alive forever. Whenever you remember about the truth, it's always give you a pain and you can't forget it. ምክንያቱም ምናልባት አንድ ሰው አንድ ነገር አድርጎ ሊያልፍ ይችላል። የተደረገው ነገር አልፏል። ኦልሬዲ ኢትስ ጋን። ግን ከዛ በኋላ ያለው ነገር አይረሳም። እንበልና ጆርጅ ፍሎይድ ኦልሬዲ ሞቷል። ሰው ይሞታል። ማንም ሰው ቢሆን ይሞታል። ኢትስ ኦኬ። በተለያየ ነገር ሰው ሊሞት ይችላል። በመኪና አደጋ ይሞታል። አውሮፕላን ተከስክሶ ይሞታል። በእሳት አደጋ ይሞታል። መሬት ተንቀጥቅጦ ይሞታል። you name it። ግን the truth is painful ማለት እንዴት እንደሞተ ነው። አሁን ለምሳሌ ጆርጅ ፍሎይድን ስንወስድ 4 ፖሊሶች 3ቱ ላዩ ላይ ቁመው ማለት አጠገቡ ነበሩ ማለት ነው። አንዱ አንገቱ ላይ ቁሞ 3ቱ አጠገቡ ቁመው
ነው የሞተው። what is the most painful the truth is ያ ሰውዬ $20 ምክንያት ህይወቱ ማጣቱ ነው። what is the truth behind ያ ሰውዬ በፖሊሱ በጉልበቱ አንገቱን እንትን ብሎ አንቆ መግደሉ ነው። ያ ማለት እጁ በኋላ ታስሯል። that's the truth። እኛ ለዚህ ሰው ምንድነው ያደረግንለት? ማስታወሻ አደረግንለት። ምንድነው የሚባለው? ሜሞሪያል እንትን ይሄ እንደ ሐውልት ነው የሚባለው። ማስታወሻ አንድ ሰው ሲሞት ወይም በቆመና ያለ የምታስታውስበት ነገር እንደ ሐውልት ነገር ሜሞንታል የሚባል እንደዛ ነገር አደረግንለት። ያ ለኛ የመጀመሪያ ነገር ነበርና ነው። የመጀመሪያ ነገር ስለነበር ፈጣሪ ለምነን አንድ ነገር አደረግን። ያን ነገር ሁሌ ስናየው ትዝ ይለናል። ጆርጅ ፍሎይድ በምን መልኩ ህይወቱ እንዳለፈ እያወራን ያለነው ሰው በተለያየ ነገር ይሞታል፣ ግን it always left behind the truth. The truth is ከአራቱ ፖሊሶች 3ቱ ቆመው ሲያስገድሉት አንዱ አንገቱ ላይ ቆሞ ትንፋሹ እስከሚቋርጥና እስከሚሞት ድረስ እጁ ወደ ኋላ ታስሮ ነው ማለት ነው። ያ ነው ማለት ነው። that's another way። በዛ ምክንያት እኛ ለዚህ ሰው ምን መታሰቢያ ልናደርግለት እንችላለን? ማች ሊያደርግ የሚችል ማለት ነው። what is match means with the crime, with the pain that can match every time we can remember this person። እንደዛ እንደማለት ነው። ያ ማለት ነው። እና አንዳንድ ጊዜ ይከብዳል አባዬ፣ እንደዚህ አይነት ነገሮች ይከብዳሉ። ፈጣሪ ያሳወቀው ሰው ካልሆነ በስተቀር ይከብዳል። እንደዚህ አይነት ነገር እመኑን ይከብዳል። እንደዚህ አይነት ነገሮች በጣም ነው የሚከብዱት። ኃያሉ አምላክ ያሳወቀው ሰው ካልሆነ በስተቀር እንደዚህ አይነት ነገሮች ይከብዳል ለማወቅ። ለማንኛውም ኃያሉ አምላክ እውቀት ይስጠን፣ አዋቂ ያደርገን። ምክንያቱም አንድ ቀን ተገልጦልን የእኛም ማንነት ሌላም ነገር እናያለን ብለን እንገምታለን። ፈጣሪ ካለ እናያለን። አምላክ ኃያል ነው። እናመሰግናለን። ይህ መልእክት የሚተላለፈው ከራታይና ማህበረሰብ ነው።